This is registered investment company. Take care. Rule number 1. Fintech registered investment company no. Investment company የምትሆነው ቻይናው ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። በዚህ ሚዲያ ክፋትን አስተላልፍ ያላቀም ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ አውርድለታለሁ። መስቀል አደባባይ ቆመዋል እኮ መስቀል አደባባይ ተሰልፈዋል ሁሉ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ አውርድለታለሁ። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ አውርድለታለሁ። መስቀል አደባባይ ቆመዋል እኮ መስቀል አደባባይ ተሰልፈዋል ሁሉ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ አውርድለታለሁ። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጭበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ አውርድለታለሁ።
መስቀል አደባባይ ቆመዋል እኮ መስቀል አደባባይ ተሰልፈዋል ሁሉ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ ወርድለታለሁ። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላውቅም። በዚህ ሚዲያ አጭበርብሬ አላውቅም። በዚህ ሚዲያ ሰው አስለቅሼ አላውቅም። በዚህ ሚዲያ ሰው ሰድቤ አላውቅም። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላውቅም። በዚህ ሚዲያ አጭበርብሬ አላውቅም። በዚህ ሚዲያ ሰው አስለቅሼ አላውቅም። በዚህ ሚዲያ ሰው ሰድቤ አላውቅም። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ ወርድለታለሁ። መስቀል አደባባይ ቆመዋል እኮ መስቀል አደባባይ ተሰልፈዋል ሁሉ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ ወርድለታለሁ። ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ ወርድለታለሁ። መስቀል አደባባይ ቆመዋል እኮ መስቀል አደባባይ ተሰልፈዋል ሁሉ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን እንደ ቁጥር በይ። በዚህ ሌሊት አንበሳ ወርድለታለሁ። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላውቅም። በዚህ ሚዲያ አጭበርብሬ አላውቅም። በዚህ ሚዲያ ሰው አስለቅሼ አላውቅም። በዚህ ሚዲያ ሰው ሰድቤ አላውቅም። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላውቅም። በዚህ ሚዲያ አጭበርብሬ አላውቅም። በዚህ ሚዲያ ሰው አስለቅሼ አላውቅም። በዚህ ሚዲያ ሰው ሰድቤ አላውቅም። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር። ሰበር ዜና። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን አስታወቀ። ተጠርጣሪዎቹ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ታዋቂ ግለሰቦችን በመጠቀም 1200 በላይ ዜጎችን 1.7 ቢሊዮን ብር ጉዳት አድርሰዋል ተብሏል። ተጠርጣሪዎቹ የቻይናው BYD ካምፓኒ ወኪል ነን በማለትና በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል ሐሰት ተስፋ ከእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ ተቀብለዋል። እውቅናቸውን በመጠቀም ድርጅቱን ሲያስተዋውቁ የነበሩት አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አብርሃም ግዛው፣ አርቲስት ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ ለእያንዳንዳቸው 8 ሚሊዮን ብር የሚያወጣ ዘመናዊ መኪኖችን በስጦታ በመቀበል ወንጀሉን አሳልጠዋል ተብለው ተጠርጥረዋል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረቢያ ቤት ሆኖ ጉዳዩን እየተከታተለ ሲሆን ግርማይ ገብረ ሚካኤል የተባለው ግለሰብ ግን በክትትል ላይ ይገኛል። ግርማይ በ2010 ዓለም ዋንጫ ወቅትም አስካሉካን የተባለ ድርጅት ተመሳሳይ ወንጀል ፈጽሞ እንደነበር ፖሊስ አስታውቋል። ሰበር ዜና። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል። ሰበር ዜና። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን አስታወቀ። ተጠርጣሪዎቹ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ታዋቂ ግለሰቦችን በመጠቀም 1200 በላይ ዜጎችን 1.7 ቢሊዮን ብር ጉዳት አድርሰዋል ተብሏል።
ተጠርጣሪዎቹ የቻይናው BYD ካምፓኒ ወኪል ነን በማለትና በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል ሐሰት ተስፋ ከእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ ተቀብለዋል። እውቅናቸውን በመጠቀም ድርጅቱን ሲያስተዋውቁ የነበሩት አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አብርሃም ግዛው፣ አርቲስት ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ ለእያንዳንዳቸው 8 ሚሊዮን ብር የሚያወጣ ዘመናዊ መኪኖችን በስጦታ በመቀበል ወንጀሉን አሳልጠዋል ተብለው ተጠርጥረዋል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረቢያ ቤት ሆኖ ጉዳዩን እየተከታተለ ሲሆን ግርማይ ገብረ ሚካኤል የተባለው ግለሰብ ግን በክትትል ላይ ይገኛል። ግርማይ በ2010 ዓለም ዋንጫ ወቅትም አስካሉካን የተባለ ድርጅት ተመሳሳይ ወንጀል ፈጽሞ እንደነበር ፖሊስ አስታውቋል። ሰበር ዜና የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል። ሰበር ዜና የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን አስታወቀ። ተጠርጣሪዎቹ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ታዋቂ ግለሰቦችን በመጠቀም 1200 በላይ ዜጎችን 1.7 ቢሊዮን ብር ጉዳት አድርሰዋል ተብሏል። ተጠርጣሪዎቹ የቻይናው BYD ካምፓኒ ወኪል ነን በማለትና በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል ሐሰት ተስፋ ከእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ ተቀብለዋል። እውቅናቸውን በመጠቀም ድርጅቱን ሲያስተዋውቁ የነበሩት አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አብርሃም ግዛው፣ አርቲስት ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ ለእያንዳንዳቸው 8 ሚሊዮን ብር የሚያወጣ ዘመናዊ መኪኖችን በስጦታ በመቀበል ወንጀሉን አሳልጠዋል ተብለው ተጠርጥረዋል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረቢያ ቤት ሆኖ ጉዳዩን እየተከታተለ ሲሆን ግርማይ ገብረ ሚካኤል የተባለው ግለሰብ ግን በክትትል ላይ ይገኛል። ግርማይ በ2010 ዓለም ዋንጫ ወቅትም አስካሉካን የተባለ ድርጅት ተመሳሳይ ወንጀል ፈጽሞ እንደነበር ፖሊስ አስታውቋል። ሰበር ዜና የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል